የእናንተ የሁለታችሁ ጉዳይ ከእናንተ አልፎ ከጓደኛ አልፎ ከኦዲየንስ አልፎ እንግዲህ ቤተሰብ በጣም እያስጨነቀ ያለ ጉዳይ ነው። እኔ ነገሩን የተውኩት በራሳችሁ መንገድ እንድታስተካክሉት፣ በተለይ ደግሞ ለፈጣሪ ትቼ ፈጣሪ ነገሮችን እንዲያስተካክለው ነበር። አሁን ላይ ግን በተለይ ጋሺ እንግዲህ ሄደህ እስኪ እነዚህን የሁለት ልጆች ጉዳይ አንድ በልልኝ እባክህ ልጄ። አውቃለሁ ወጣትነት አስቸጋሪ ጊዜ ነው፣ ግን ደግሞ ያን ወጣትነት ጊዜ በትዕግስትና በጽናት ነው ማለፍ ያለባቸው። እኔም በቻልኩት መጠን ሞክሬያለሁ፣ ብዙ ነገሮች ለማስተካከል ሞክሬያለሁ። ልጄ እስኪ አንተ ትሻላለህ ብሎኝ እንግዲህ ጋሼ ናቸው ዛሬ እንድገኝ ያደረጉኝ። በተለይ ሩታ እንግዲህ ላስቀይምሽ እችላለሁ በአንዳንድ ንግግሮቼ፣ ትንሽ አንቺም አናደሽኛል። በተለይ ደግሞ እዛ ቦታ ላይ የፕሮግራም ቦታ ላይ መገኘት እንዳልነበረ አባትም እየነገራት ነበረና ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽቼ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ ጠይቃችኋለሁ። እውነት ለመናገር ዴቫ እንግዲህ እንደምታዩት ሚዛናዊ የሆነ ሰው፣ ሁል ጊዜም የማይቀያየር አንድ አይነት ባህሪ ያለው እኔ በጣም የማደንቀው ትሁት የሆነ ልጅ ነው። በተለይ ንግግሩ ቁጣን የሚያበርድ ነው። እውነት ተነዳችሁ እንኳን ንግግሩ ቁጣችሁን የሚያቀዘቅዝ የሆነ ትዕግስተኛ የሆነ ሰው ነው እና እግዚአብሔር አምላክ እንግዲህ ልቦናን አይቀይረው። ያው አንዳንድ ሀሳቦችን አንስቷል። ያነሳውም እንግዲህ መሄድ እንዳልነበረባት የዛ የቀለበቱ ፕሮግራም ላይ እሷም ደግሞ ሩቲም ደግሞ እዛ ቦታ ላይ የተገኘችው ሜሪ የማሳይሽ ነገር አለ ብለኝ እንጂ እኔ እዛ ቦታ ላይ ለመገኘት አይደለም ብላለች። እንዲሁም ደግሞ እሱም ትናንት የተፈጠረ ነገር አለ። የተፈጠረው ሁላችንም የሚያየነው ነገር ነው። ልጁን አንተ ጋር ይቀመጥልኝና ከዛ በኋላ እኔ እስከምመጣ ድረስ ነው፣ ትንሽ ጊዜ ነው ብለው እንግዲህ እሱም አሻፈረኝ፣ አንቺ ሌላ እቅድ፣ ሌላ ተንኮ፣ ሌላ ሴራ አስበሽ አይነት ነገር ነው እንግዲህ ያላትና እሷ ደግሞ እንደዚህ አይነት ተንኮሎችን አስባ እንዳልሆነ ከዚህ በፊት የተፈጠሩ ክሶች ስለነበሩ ከዚህ በፊት ቤተሰብ ጋር ይዛ ለመሄድ ልጇን ፈልጋ እሱ ሌላ ሀተካራ እንደፈጠረ በቃ ሌላ ግርግር ፈጥሮ ስለነበር ያ ነገር እንዳይፈጠርና አባት ስለሆነ አሳውቀው ለመሄድና እሱ ጋር አስቀምጣ ለመሄድ ነበረና እሱ ደግሞ ያሰበበት ሌላ መንገድ ነው። እንዲሁም ደግሞ ቤተሰብ አብርሽ እንግዲህ በድብቅ ከእሷ ጋር እንደሚያወራ እንደሚጨቀጭቃት፣ በተለይ ትላንትና ከደስታ ጋር በመጡት ቪዲዮ እንግዲህ ምንድነው ሀሳብሽ፣ አንቺ ምንድነው እቅድሽ እና የተለያዩ ነገሮችን በውስጥ መስመር እንደሚያወራት ነው እንግዲህ ዛሬ ለዳዊት ትነግረው የነበረው። ዴቭ ደግሞ እኔ እንግዲህ በውስጥ እናንተ የምታወሩትን ነገር በመምላቅ አልችልም ብሏታል። እሷም ደግሞ ችግር የለውም እኔ እንደዚህ መሆኑን ባቅ ኖሮ እኮ ሪከርድ ይዝ ነበር ብለዋለች። ሀይሩትዬ አንቺ ምን አለብሽ? እኔ እኮ ታስቀኛለች ይች ልጅ አንዳንዴ ማለት ነው። እና እንግዲህ ዳዊት አሁን ላይ እንግዲህ ያለው ነገር ምንድን ነው? ሁለታችሁ የራሳችሁ ኑሮ ኑሩ። በቃ ከዚህ በኋላ እናንተ አብራችሁ መሆን የማትችሉበት አጋጣሚ ከተፈጠረና እግዚአብሔር አንድ እንዳትሆኑ እሱ ከፈቀደ በቃ ሁለታችሁ የራሳችሁ ኑሮ ኑሮ። አንቺም የራስሽን ኑሮ ኑሪ፣ አንተም የራስህን ኑሮ ኑር። በአንዳችሁ መሀል አንዳችሁ ጣልቃ የገባችሁ ችግርን ወካተን አትፍጥሩ። በቃ ልጃችሁን በጋራ በሰላማዊ መንገድ ማሳደግ ትችላላችሁ። ለምንድን ነው እንደዚህ የምትወት? ለምንድን ነው እንደተማረ ሰው ሰከን የማትሉት? ለነገ ለልጃችሁ የምታስቀምጡት አሻራ ራሱ ምንድን ነው? ነገ ላይ ልጃችሁ አድጎ በእናንተ የሚያፍር መሆን የለበትም። ነገ እኮ የልጅ እኮ ትምህርት ቤት ይሄዳል አይደለ? ነገ እኮ የሆነ ቦታ ሲገኝ እኮ የሆነ ቦታ ላይ ሲገኝ ያንተ እናትና አባት እንደዚህ ናቸው መባል የለበትም እኮ ቤተሰብ አይደል? እንዲሄ ልጅ ለምንድነው ነገ በቤተሰቡ ታሪክ ላፍር የሚገባው? ድራማም ከሆነ እኮ ቢያንስ ድራማነቱን አውቆ ነው ሰው ላይ የሚችል እኮ ድራማ አይደለ? በጣም ግራ የሚያጋባ ነገር ነውና እንግዲህ ሩቴ ቀን ላይ እንዳያችሁት ኖባና ከአብርሃም ጋር እንግዲህ የመጡበት ተገናኝቶ ቪዲዮ ነበር። ይቅርታን እንግዲህ ተጠየቁበት። ያ ቪዲዮ ቆየት ያለኝ ቢሆን ዛሬ ደግሞ ማምሻ እንግዲህ ከዳዊትና ከአብርሃም ጋር ተገናኝቷል። እኔ እውነት ለመናገር እነዚህ ልጆች ትዳር ተስተካክሎ ልክ ዳዊት እንዳለው ሰላም ፈጥረው አብሮ ቢሆኑ ነገሮች ወደ አንድ መንገድ ቢያመሩ መልካም ነበር። ግን ደግሞ ያ ነገር እየሆነ አይደለም። እውነት ለመናገር እኔ ብዙ ልጆች አላችሁ ይሄ ነገር እኮ ድራማ ነው ትላላችሁ። እሺ ድራማ ቢሆኑም እኮ የኔ ውዶች ማለት ነው ማለት መቆሚያ የለውም መቋጫ የለውም። እሺ ድራማ ቢሆንስ የዚህን ያህል ለምሳሌ ዛሬ ወንድም ቢሆን እንደዚህ በሲሪየስ እኔ አላውቅም። እኔ በጣም ግራ እየተጋባሁ ነው ያለሁት። እኔ ያው በማያቸው ቪዲዮዎች አስተያየት ከመስጠት ውጭ ሌላ ምንም ምላችሁ ነገር የለም። እውነታው ፈጣሪ ጋር ነው ያለው። እውነታውን ደግሞ በጊዜው የምናየው ይሆናል።
እስቲል ደግሞ እንደኔ ሀሳብ ድራማ ከሆነ ነገ ላይ የምታስቀምጠው አሻራና ነገ ላይ የምታስቀምጠው ነገር እሷን የሚጸጽታት የሚቆጫት ነገር መሆን የለበትም። ማለት በጣም ፓወር አላት፣ አቅም አላት፣ በጣም ብዙ ስራዎች መስራት የምችል ሴት ናት። ማለት ኢንካም ብር ለማምጣት አይደለ ስራ የሚሰራው ሰው ሌላ ስራዎችን ብሰራ መስራት የምትችልበት በጣም አቅም ፓወር አላት። በጣም በራሷ ኮንፊደንስ ያላት ሴት ናት። ሴት ልጅ ደግሞ ኮንፊደንስ ካላት ከምንም በላይ በቂና በቂ ነው ውዶችዬ። እንዴ እውነት ለመናገር እኮ በጣም ምርጥ ተዋናይ የምትሆን እንስት ናት። ምንም በቃ ማለት ምንም ነገር ብታደርግ የሚያምርባት ታውቃላችሁ፣ የሙሉ የሆነ ሴት ናት። እና እኔ ይሄ ነገር ምንም አይመስለኝም ሩታዬ። አንዳንድ ጊዜ ነገሮችን ቆም ብለን ማሰብ መልካም ነው። በተለይ አንቺ ዛሬ ለልጅሽ መኖር ያለብሽ ሰዓት ላይ ያለሽው በዚህ ሰዓት የአብርሃም ጉዳይ የሚያስጨነቅሽ ጉዳይ አይደለም። አዎ ዴቭ እንዳለች ተወጇለች፣ ታፈቅሪዋለች፣ የመጀመሪያሽ ነው፣ የልጅሽ አባት ነው። በጣም ብዙ ነገሮችን የተባልሽበት በጣም ብዙ ነገሮችን የሆንሽበት ነው እናውቃለን። ማለት ይህ ፍቅር ቀላል አይደለም። ይህ በአፍ እንደሚወራ አይደለም። ከባድ ነው። የሚያውቅ ነው የሚያውቀውና የሚረዳ ይረዷል። ስለዚህ ይሄ ልጅ ደግሞ ካልፈለገ ግዴታ እንደሌለበት ነው እየተናገረ ያለው። እኔ ትላንትላም ከኤፍሬም ጋር ሲናገር ከሰማችሁት እኔ ከሩታ ጋር እንኳን ማለት ከሄርሜላ ጋር አሁን ላይ ባይሆን እንኳን ከሩታ ጋር ዳግመኛ ለምን 2-3 ዓመት ብቻዬን አልቀመጥም ብቻዬን ነው መሆን የምፈልገው ብሎ እንግዲህ እንቧ ከረየው እያለ ነው። የዚህን ያህል እንግዲህ ተስፋ እንደቆረጠ ሁለተኛ ዳግመኛ ከእሷ ጋር አብሮ መኖር እንደማይችል እንደማይፈልጋት ነው እያሳየን ያለው። ይሄ እኮ በጣም ግራ የሚያጋባ ነገር ነው። እሺ እንደዛም ከሆነ ደግሞ በቃ ሁለታችሁም የራሳችሁን የግላችሁ ኑሩ፣ በሰላማዊ መንገድ ኑሩ። እሷም የሆነ አንድ ስቴፕ ስትራመድ አትምጣ፣ አንቺም ደግሞ የሆነ ነገር ሲፈጠር ወደ እሱ ጋር ትሄጂ። አለቀ። ማለት አንቺ ጠንክረሽና ራሽን አጠንክረሽ አበርትተሽ ጎበዝ ሆነሽ ነው እኛ ማየት የምንፈልገው። በጣም ብዙ የሚወድሽ እኮ ኦዲየንሶች አሉ። በጣም በተለይ እዚህ ሶሻል ሚዲያው ላይ በአንቺ ምክንያት እህት ወንድምነትን የፈጠሩ ቤተሰባዊነትን የፈጠሩ በጣም ብዙ ኦዲየንሶች አሉና ብታጠፊ እንኳን ከነጥፋትሽ የሚወድሽ ለምን አንቺ ትናንትና ከነበረብሽ ወይ ደግሞ ትናንትና ከተፈጠረብሽ ወይ ደግሞ ትናንትና ከደረሰብሽ ችግሮች አንጻር አንቺ የምታደርጊያቸው ነገር ቀላል ስለሆኑ በእርግጥ አንቺ አንድ ነገር ስታደርግ ነገሩ አንቺ ላይ ይገናል። ለምን እንደሆነ ባላቅም ማለት ነው። ግን ደግሞ ዛሬ ላይ ዴቭ እንደመከርሽ እንደ እምነት ኢኳል ሆኖ ለሁለታችሁ ሚዛናዊ ሆኖ እንደመከራችሁ አንተም የራስህን ህይወት ኑር፣ አንቺም የራስሽ ህይወት ኑሪ። ልጃችሁ በማከላለ በልጃችሁ ጉዳይ ግን በማንኛውም ነገር በልጃችሁ ጉዳይ መገናኘት፣ ማውራት፣ ሀሳቦች ሼር መደራረግ ትችላላችሁ እንጂ አንተም የዚህን ያህል ቦግ አትበል። ግዴታ አለብህ ብሎታል። በትናንትናውን ልጁን እኔ ጋር ልታስቀምጥ የፈለገችበት የራሷ ምክንያት የጽነስሱት ጥንስስ የሆነ ያቀዱት ነገር ስላለ ነው እንጂ በሰላማዊ መንገድ አይደለም። ስለዚህ የመያዝ ግዴታ የለብኝም ብሏል አብርሃም። ዳዊት ደግሞ ግዴታ አለበት። እናት ብቻ አይደለችም ግዴታ ያለባት፣ አባትም ግዴታ ያለበት። በዚህ አጋጣሚ ስለ ሁለተኛው እርግዝናም እንግዲህ አንስተው ነበር። ሁለተኛው እርግዝና እኔን ለማጥመድ እርጉዝ ነኝ ብላ ራሱ መጣች። ብዙ ነገሮች ለማድረግ ሞከረች፣ ግን ደግሞ ውሸት እንደሆነ ነው እየተረጋገጠ ያለው ብሏል አብረም። ሩቲ ደግሞ አሁን ከፈለግ አንተ የምትፈልግ ከሆነ ሄደን ቼክ ማረጋገጥ ትችላለህ ብለዋለች። እሱ ደግሞ አሻፈረኝ እያለ ነው እንግዲህ። ዛሬ ሄርሜላ አልመጣችም። ምናልባት እንግዲህ ነገ ምን ይዛል እንደምትመጣ አናቅም። እውነት ውዶች እኔ አላውቅም ምን ከዚህ በኋላ ሊፈጠር እንደሚችል። ግን ደግሞ ይህ ነገር ቢያስቆሙትና የራሳቸውን ቆንጆ የሆነ ስራ ይዘው ቢመጡ ተመልካች እንደሚያቸው ቢያንስ ይሄ ህዝብ ማለት ነው ጥላቻም እንዳለበት ፍቅርም አለበት። ደግሞ ፍቅሩ ይበልጣል እና እዚህ ሚዲያ ላይ ያለው ፒፕል ያው ሲጠላችሁም በእርግጥ ያው ታውቃላችሁ፣ ለጥላቻ ማንም አይለው፣ ለመውደድም እንደዛው። ስለዚህ የሆነ ሀሳባቸውን ቀይር አዲስ ነገር ቢመጡ መልካም ነው። የእነዚህ ልጆች ህይወት ግን እንደዚህ ትክክለኛ ህይወታቸው ይህ ከሆነ ተጣልተው ነው ተለያይተው ከሆነ ያለውም ደግሞ ሁለቱም በሰላማዊ መንገድ የራሳቸውን መንገድ መጓዝ ይችላሉ። ማለት ህይወት በፈቀደችልን መንገድ እንጂ መጓዝ የምንችለው እኛ በፈቀደላት መንገድ ህይወት ልትሄድ አትችልም። ለምን እሷ ናት ህይወት ናት እንደምፈልገው ብትበራን ገብቷቸዋል። እንደዛማ ቢሆን ኖሮማ ህይወትን እኛ በምንፈልጋት መንገድ እየመራናት የት በደረስን ነበረ። ስለዚህ ይሄ ልጅም እንግዲህ አሁን ላይ እየተጋባ ነው ያለው። አንደኛ የመፈለግ ስሜት እየተሰማው ነው አብርሃም ማለት ሩታ ባገኘችው ቁጥር እሷ እንደምትፈልገው እሷ እንደምትወደው እሷ እንደምታፈቅረው እንደዛ ነው እየተሰሙ ያሉ። ያ ደግሞ ለእሱ ምንድነው እንትን የሚለው በቃ ይሄ የጀብዱነት በቃ እኔ ተፈላጊ ነኝ የሚል አይነት ስሜት ነው በአይምሮ ላይ የሚያሳድረው። ሩታ የምትለመኝ እንጂ አንቺ የምትለምኝ ያለች። ምናልባት ነገ ላይ እሱ የሚለምንሽ ቀን ሊመጣ ይችላል። አንዳንዴ እኮ አይጣን ነው ፍቅርም በጊዜው
ማለት በጊዜው ስላችሁ በተገላቢጦች ደግሞ እሱም ነገ እሷን የሚለምንበት ታይም ቅርብ ይሆናል፣ አይታወቅም ማለት ነው። ካልሆነም ደግሞ እንግዲህ ቤተሰብን በዚህ ባህል ገብቶ እስቲ እባክህ ሄደህ ዳዊትንም የልጆቹ ነገር አንድ በላቸው እንዳለው ጋሽዬ ከዚህ በፊት እንግዲህ ጋሽዬ መተው ብዙ ነገሮች ይፈጥሯል ለማስተካከል ብዙ ነገሮች ይፈጥሯል፣ ግን ደግሞ አልተሳካላቸውም። በዚህ አጋጣሚ እንግዲህ እኔ በጣም የምወዳቸው የአብርሃም አባት ጋሽ ታደሰ ወይም ደግሞ ጋሼ በጣም ነው የምወዳቸው። ደስ የሚሉ ስማርት የሆኑ በነገራችን ላይ የሩቲም የአብርሃምን ፋሚሊዎች በጣም ደስ የሚሉ ፋሚሊዎች ናቸው። ግን ደግሞ ምን ታደርጋላችሁ? ምንም አታደርጉት። እነዚህ ልጆች ጥንድ ሆነው አብረው በጋራ ቢኖሩ መልካም ነበረ። ግን ደግሞ አልሆነም። በጣም ብዙ ከነሱ የምንጠብቃቸው ነገሮች አሉ። በተለይ ይሄ አላደለ ቤተሰባዊነታቸውን ቢያሳዩን ከንጭቅጭቁ ጀርባ ከንትርኩ ሁሌ ጭቅጭቅ እነዚህ ልክ ከሚመጡ እንደ ከቤተሰብ ጋር ያላቸው ልክ ድሮ ላይ ከቤተሰብ ጋር ሲመጡ በዓላትን ከቤተሰብ ጋር ሲያከብሩ የተጎዱ ሰዎች ሲረዱ የተለያዩ ስራዎችን ነበር በፊት የምናውቃቸው። አሁን ላይ ግን ያ ነገር ቀርቷል እና ብቻ ግራ የሚያጋባ ነገር የኔ ውድና እንቁ ተወዳጅ ቤተሰቦቼ ብቻ ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ። አንዳንድ ጊዜ እንግዲህ ነገሮችን ለጊዜው ሰጥተን ጊዜው እንዲፈታው ካልተሆኑ በስተቀር ሁሌኛ ያን ነገር የምንነካከው ከሆነ መዳኛ ወይም ደግሞ ሰላም የሚፈጠርበት ነገር በጣም እንትን ማለት የሆነ እንዴት ነው አንዳንድ ጊዜ ቁስልን ስነካኩት አይድንም አይደል? ዝም ስትሉት ነው ምናልባት ሊድን የሚችለው። እና እስኪ እነዚህ ልጆችም እኮ ሁለቱም በራሳቸው መንገድ ዝምታ መርጠው ሁለቱም በራሳቸው መንገድ ስራቸውን ቢሰሩ እኮ ምናልባት በማክላቸው የሆነ ሰላም ይፈጠርና ምናልባት ከልዩነታቸው ወደ አንድነታቸው የሚያደርጋቸው ነገር ይፈጠር ነበር። በተለይ ልጅ አለ። ልጅ ደግሞ በመካከላችሁ ሲኖር በጣም ለልጃችሁ ስትሉ ዋጋ ትከፍላላችሁ። ልጅ ያለው ሰው እኮ ብዙ ነገሮችን ይፈራል። ለምን? ለልጁ ሲል መኖርን ስለሚፈልግ ብዙ እቅድ ብዙ ፕላን ስላለው ማለት ነው። ሩታና አብርሽ ጋር እንግዲህ ያለው ነገር እንደምታዩት ነው። ለማንኛውም የኔ ምርጥና ተወዳጅ ቤተሰቦች ላይክ፣ ሼር በማድረግ ቤተሰቡ ሀሳባችሁንም ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ